እዚሁ ሌሰናችን ደግሞ አርኤስ ኤንሲ ፕላስ ፕላስ ፕሮግራሚንግ በአማርኛ በደንብ ቀለል አድርገን እናያለን። ከዚህ በፊት ብዙ የሰራናቸው ተከታታይ ቪዲዮዎች አሉ። ስለ ኮንትሮል ስቴትመንት፣ ስለ ቤዚክስ ኦፍ ሲ ፕላስ ፕላስ እና ስለ ሌሎችም የሲ ፕላስ ፕላስ ኮንሰፕቶች አሉ። ምናልባት እስካሁን ድረስ ሰብስክራይብ ያላደረጋችሁኝ እና አዲስ የሆናችሁ ቤተሰቦቼ ሰብስክራይብ በማድረግ ቤተሰብ እንሆን። የምንለቃቸው ቪዲዮዎች ቶሎ ቶሎ እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም የምንሰራላቸው አዳዲስ ኮንተንቶች ካሉ ኮመንት ላይ አስቀምጡልን። እነሱን በማየት እና ትልልቅ ሰጀሽን ያገኘ ኮመንት ወደዛ ኮርስ ወይም ኮንተንት ወደ መስራት እናልፋለን። አሁን በቀጥታ አርኤስ ኢን ሲ ፕላስ ፕላስ ፕሮግራሚንግ ወደሚለው እንሄዳለን ማለት ነው። ሶ ዌን ካም ቱ ዘ ዴፊኒሽን ኦፍ አርኤስ ኢን ሲ ፕላስ ፕላስ an array is a collection of similar items stored in contiguous memory location ነው። ስለዚህ አሬይ እና ቫሪያብል የሆነ የሚያመሳስላቸው ነገር አለ። ልዩነቱ ምንድን ነው? አሬይ በጣም ብዙ አይተሞችን ነገር ግን እነዛ አይተሞች ለምሳሌ ኢንቲጀር ከሆኑ ኢንቲጀር መሆን አለባቸው። ደብል ከሆኑ ሁሉም ደብል መሆን አለባቸው። ስትሪንግ ከሆኑ ሁሉም ስትሪንግ፣ ካራክተር ከሆኑ ሁሉም ዴታ ታይፕ ካራክተር መሆን አለባቸው። ነገር ግን አንድና ከዛ በላይ የሆኑ ብዙ ኮሌክሽን ኦፍ ኖት ኦንሊ ዋን በት ኦልሶ ዜሮ ምንም ቫሊዩም ስቶር ላያደርግ ይችላል። እነዚህን ቫሊዎችን ስቶር ለማድረግ የምንጠቀምበት አይተም ነው ማለት ነው አሬ የምንለው። ቫሪያብል ግን ኦንሊ ዋን አይተም ብቻ ነው ስቶር የምናደርገው። ከዛ ውጭ ምንም አይነት ቫሪያብል ስቶር ልናደርግ አንችልም ማለት ነው። ነገር ግን ሚሞሪ ኮንቲጂየስ ነው ወይም አላቂ ነው ማለት ነው። ለምሳሌ 5 ካለን 5 ቫሪያብሎችን ወይም ዳታ ታይፖችን ብቻ ስቶር ካደረገ 6ኛ ስቶር ማድረግ አንችልም። ከዚህ በተረፈ an array is used to store multiple values of same data type under single variable name። ስለዚህ በጣም ብዙ የሆኑ ቫልዩዎችን ነገር ግን ተመሳሳይ የሆነ ዳታ ታይፕ ያላቸውን በአንድ አሬይ ኔም ብቻ ስቶር ለማድረግ የምንጠቀምበት ቴክኒክ ነው ማለት ነው። ሶ what it looks like the syntax of array in C++ ምን ይመስላል የሚለውን ስናየው ይሄ ነው። ዳታ ታይፕ አለ። ለምሳሌ ኢንቲጀር ከሆነ ኢንቲጀር፣ ደብል ከሆነ ደብል፣ ካር ከሆነ ካር፣ ስትሪንግ ከሆነ ስትሪንግ። ዘን አሬይ ኔም በራሳችን ነው እዚህ ጋር ላይ የምንሰጠው የፈለግነው። ለምሳሌ ስቱደንት ኔም ልንል እንችላለን፣ ፐርሰን ኔም፣ ትሬድ ኔም የፈለግነውን ማርክ ልንል እንችላለን። ዘን አሬይ ሳይዝ ከዚህ ጋር ላይ ከዜሮ እስከ ኢንፊኒቲ ድረስ ቁጥሮችን መስጠት እንችላለን ማለት ነው። ነገር ግን ለምሳሌ 101 ተማሪ ስቶር ማድረግ ፈልገን 100 ብንል 101ኛው ተማሪ ይተርፍብናል እና ሳይዝ አሳይን ስናደርግ በጥንቃቄ መሆን አለበት። ቢበልጥ ግን ችግር የለውም፣ ዜሮ መቅረት ወይም ባዶ አድርገን መተው እንችላለን ማለት ነው። ዌን ካም ቱ ዘ ኤግዛምፕል ለምሳሌ አሬይ ዲክላር ስናደርግ ኢንት ነምበርስ ዘን 5 ይላል ማለት ነው። ስለዚህ ኢንቲጀር ነምበሮችን ስቶር ልናደርግበት የምንችለው አሬይ ኔም ነው ማለት ነው። ይሄ አሬይ ኔሙ ነምበርስ ነው፣ ኢንት ዴታ ታይፕ ነው፣ አሬይ ሳይዙ ደግሞ 5 ይሆናል ማለት ነው። ስለዚህ እስከ 5 ተማሪዎች ድረስ ስቶር ለማድረግ የምንጠቀምበት ሜተድ ነው ማለት ነው። ይሄ የአምስት ተማሪዎችን ነምበር ወይም 5 ቁጥሮችን ሴቭ ለማድረግ የምንችልበት አሬይ ኢኒሻላይዜሽን ወይም ዲክላሬሽን ይሄንን ይመስላል ማለት ነው። ፎር ኤግዛምፕል ደብል ማርክስ ለምሳሌ የ5 ተማሪዎችን ማርክ ውጤት በደብል ስቶር ለማድረግ ከፈለግን ያው እዚህ ጋር 92፣ 88፣ 93፣ 96 ይላል። እዚህ ላይ እንደምታዩት 4 ሊስቶች ናቸው ያሉ። ነገር ግን ከዚህ ጋር ላይ ስታዩት ደግሞ 5 ነው የሚለው። ስለዚህ የግድ 5 መሆን አይጠበቅበትም። 1፣ 2፣ 3፣ 4፣ 5 እንዲሁም 0 መሆን ይችላል። ነገር ግን 6 መሆን ግን አይችልም ማለት ነው። 6 ካደረግነው ስህተት ነው የምንሆነው። this creates an array named market that can store 5 double values። ስለዚህ 5 double ቫልዩዎችን ስቶር ለማድረግ ነው የምንጠቀመው። each element in an array can be accessed using an index። አሬይ ላይ ስንመጣ ኢንዴክስ የሚባል ተርም አለ። ለምሳሌ የሆነ ተማሪ ከክላስ ላይ ኮል ለማድረግ አይዲውን ልንጠራ እንችላለን ወይ ደግሞ የሆነ ሪፕሬዘንቴሽን ልንሰጠው እንችላለን ዩኒክ። ስለዚህ በአሬይ ግን ምንድነው የሚሰጠው? ኢንዴክስ ነው የሚሰጠው። ኢንዴክስ ከዚህ ጋር ላይ ለምሳሌ 2፣ 32፣ 13፣ 56፣ 64 እና 16 ቫልዩዎቹ ናቸው። ከዚህ ከላይ ግን ከ0 እስከ 5 ድረስ ቫልዩ ተሰጥቶታል ማለት ነው ኢንዴክስ። ስለዚህ በኢንዴክሱ አማካኝነት ነው አክሰስ የምናደርገው ወይም ቫልዩን የምናገኘው ማለት ነው። ለምሳሌ 0 ስንል ኢንዴክስ ኦፍ 0 ካልን የሚሆነው ምንድነው? 2 ነው። ኢንዴክስ ኦፍ 1 32 ይሆናል ማለት ነው። and index of 2 13 እያለን እንደዚህ ይቀጥላል ማለት ነው። ዘን ከዚህ ጋር ላይ ማወቅ ያለብን ነገር በኢንዴክስ ጊዜ
ኦልዌይስ የኢንዴክስ ቫሊዩ መነሻው 0 ይሆንና መጨረሻው ደግሞ ኤን ማይነስ 1 ይሆናል። ለምሳሌ ቶታል ናምበር ኦፍ ኢለመንት ወይም ቫሊዩ 6 ከሆነ ማክሲመም ኢንዴክሱ 5 ነው የሚሆነው። 7 ከሆነ 6 ነው የሚሆነው። 100 ከሆነ 99 ነው የሚሆነው መጨረሻው ማለት ነው። ምክንያቱም የመጨረሻዋ ቫሊዩ ከ0 ስለምንነሳ ኤን ማይነስ 1 ሆና ትቀመጣለች ማለት ነው። ለምሳሌ the value of numbers 0 to አክሰስ ለማድረግ ከፈለግን which is equal to 2 ይመጣል ማለት ነው። so indices start from 0 and the index must be an integer and indicates the position of the element in the array። ስለዚህ እነዚህ ኢንዴክሶች always ኢንቲጀር መሆን መቻል አለባቸው። ለምሳሌ ደብል ብናደርገው አይሰራልንም ማለት ነው። ካራክተር መሆን አይችሉም፣ ስትሪንግ መሆን አይችሉም። ኦልዌይስ ኢንቲጀር ቫሊዩ ነው የሚሆኑት። ከዜሮ እስከ ፖዚቲቭ ኢንፊኒቲ ድረስ መቀጠል እንችላለን ማለት ነው። ሶ ሪፕሬዘንቴሽናቸውም ይሄንን ይመስላል። ሶ ሃው ቱ አክሰስ አሬይስ፣ አሬይን ኢንቲጀር ተጠቅመን ኢንዴክሶችን ተጠቅመን እንዴት ነው ሊስት የምናደርጋቸው? ዛት ሚንስ እንዴት ነው ፊልተር አውት የምናደርገው ከሊስቱ እንዴት እናደርጋለን? አሬይ ኤለመንትስ አር አክሰስድ ዩዚንግ ኢንዴክስ ናምበርስ ስታርቲንግ ፍሮም 0 ነው። ከዜሮ ተነስተ ጀምረን እስከ ምንፈልገው ኤለመንቱ ድረስ እስከ ፋይናል ኤለመንቱ ድረስ አክሰስ ማድረግ እንችላለን ማለት ነው። ኢንቲጀሮችን ለምሳሌ ሲአውት ማርክስ 0፣ ስለዚህ ፕሪንት የሚያደርገው ለምሳሌ አሁን እዚህ ጋር ላይ ማርክስ 0 92 ይሆናል ማለት ነው። ማርክስ 0 አሁን ለምሳሌ ሊስት ብሰጠው 0 ኢንዴክስ ኦፍ 0 92 ነው። ኢንዴክስ ኦፍ 1 88 ይሆናል ማለት ነው። ኤንድ ኢንዴክስ ኦፍ 2 100 እያለ እንዲሁ እንደሰጠነው ኤለመንት ይቀጥላል። as an example how to declare arrays using namespace std include a stream.h using namespace std int main and int num of 5 አምስት ኤለመንቶችን ስቶር ማድረግ እንችላለን፣ 5 እና ከዛ በታች። ነገር ግን ሁሉንም ቫልዩዎች እዚህ ጋር ላይ ዲስፕሌይ ለማድረግ ወይም አክሰስ ለማድረግ ከፈለግን አሬይ እንጠቀምና አሬው ከ0 እስከ 5 ድረስ ሪፒትድሊ አይትሬት ያደርጋል ፎር ሉፕ ስለሆነ። ስለዚህ ሲአውት ናም ኦፍ አይ፣ ስለዚህ አይ ይሆናል ማለት ነው። አውትፑቱ አይ ይሆናል። ምን ይሆናል? ናም ኦፍ አይ ማለት ደግሞ 10 20 30 40 50 ብሎ በቅደም ተከተል ያስቀምጥልናል። እንግዲህ ወደ ሲሙሌሽኑ ሂደን እሱንም በደንብ የምናየው ይሆናል። ከዛ በፊት ግን በደንብ ስለ አሬይ ዴፊኒሽን ማወቅ ስላለብን ቲዮሪ ፓርቱን እንጨርሰው። ሶ ሊሚቴሽንስ ኦፍ አሬይስ፣ የአሬይ ድክመት ምንድን ነው? አንደኛው ፊክስድ ሳይዝ ነው ያለው። ፊክስድ ሳይዝ ማለት ለምሳሌ 5 ከሰጠነው ኢትስ ኦልሬዲ 5 ቫልዩ ብቻ ነው ስቶር ማድረግ የምንችለው ማለት ነው። 10 ከሰጠነው ኢትስ ኦልሬዲ 10 values can be stored on the array name። ስለዚህ እንደዚህ ብቻ ስለሆነ ይሄኛው ትልቁ ድክመቱ ነው። ኤንድ ካኖት ስቶር ሚክስድ ዴታ ታይፕስ። ለምሳሌ ሁለተኛው ድክመቱ ደግሞ ወይም ሊሚቴሽኑ እንደዚህ ካራክተሮችን፣ ስትሪንጎችን፣ ደብሎችን፣ ኢንቲጀሮችን በአንድ ላይ ቀላቅለን ከሰጠነው ሮንግ ነው። ስለዚህ ስህተት። እስኪ በኮድ ብሎክ አንድ ሲምፕል የሆነች ኤግዛምፕል እንሰራለን። ዛት ሚንስ ሃው ቱ ዲክላር አሬይ፣ ሃው ቱ ኢኒሻላይዝ አሬይ ኤንድ ሃው ቱ አክሰስ አሬይ የምትለዋን ሲምፕል የሆነች ኤግዛምፕል ሰርተን በዚሁ እናያለን ማለት ነው። ሶ እስኪ ለምሳሌ ደብል ከሃንዳውስ ላይ ያለውን ማርክ እንበልና ለምሳሌ ይህኛውን ምንድነው አሬይ ኢኒሻላይዝ ማድረግ እንችላለን። ይኸው ለምሳሌ ከዚህ ጋር ላይ እንደምታዩት 5 እንልና ከዚህ ጋር ላይ 5 እንልና which is equal to ብለን ከዚህ ጋር ላይ ሊስት ኦፍ ማርክን መዘርዘር እንችላለን። 90.0 ዘን ሌት ሴይ 95.0 ወይም 95.5 ምክንያቱም ማርክ ብዙ ጊዜ በፍራክሽን ስለሚገለጽ ማለት ነው። ዘን ሌት ሴይ 88.6 ሊሆን ይችላል። ከዚህ ጋር ላይ የ5 ተማሪ ነው የሚለው ዛት ሚንስ 5 ደብል ነው የሚለው። ነገር ግን ከዚህ ጋር ላይ ሊስት ያደረኩት እስካሁን ድረስ 3 ነው። ማቆም ይችላለሁ ምክንያቱም ከ5 መብለጥ ነው እንጂ የማልችለው ከ5 በታች መጠቀም ይችላለሁ። ምክንያቱም ከዚች ጋር ላይ ሚሞሪዋ 5 ስል 5 ሚሞሪ አዘጋጅልኝ 5 ቫልዩ አሳይን ላደርግ ነው ብዬ ነው ዲክላር ያደረጉት። ነገር ግን ኢንፊኒቲ ከሆነ ከዚህ ጋር ላይ ልክ እንደዚህ ሲሆን ከዚህ ባለው መጠን ኮምፓይለራችን ሚሞሪ ያዘጋጅልናል። ለምሳሌ ከዚህ ጋር ላይ ያለው ኤሌመንት 3 ከሆነ 3 ሚሞሪ ስፔስ፣ 4 ከሆነ 4 ሚሞሪ ስፔስ፣ 5 ከሆነ 5 ሚሞሪ ስፔስ እያለ ዳይናሚክ የሆነ ሚሞሪ ያዘጋጅልናል። ነገር ግን ፊክስድ ከሆነ 10 ካልኩት ኦንሊ 10 ነው የሚያዘጋጅልኝ። ለምሳሌ ከዚህ ጋር ላይ 5 ብዬ እስኪ አሁን ይህንን ኤክስኪዩስ ላድርገውና
ኤክስኪዩት ላድርገውና ሲ አውት ብዬ ማርኮፍ ሌት ሚ ሴይ 6 ልበል። ማርኮፍ 0 1 2 2 ነው የሚሆነው። ስለዚህ የመጨረሻው ምክንያቱም ኢንዴክስ ላይ 0 ስለሆነ የሚጀምረው 0 1 2 ነው። ስለዚህ የዚህ ቫሊዩ 88.6 ይሆናል ማለት ነው። አሁን ይህን ኤክስኪዩት ባደረገው 88.6 ይኸው እንደምታዩት እዚህ ጋር ላይ ኤክስኪዩት አድርጎልኛል። ከዚህ ጋር ላይ አራት ቫሊዎችን 78.9 ወይም .6 እዚህ ጋር ላይ 89.9 ማለት እችላለሁ። እስኪ ሃው መኒ ለምሳሌ 1 2 3 4 5 እዚህ ድረስ እችላለሁ። ነገር ግን እዚህ ጋር ኢኒሻላይዝ ያደረኩት ቫሊዩ 5 ስለሆነ ከዚህ ጋር ላይ አንድ ቫሊዩ ብጨምር ኤክስ ይሆናል ማለት ነው፣ ወይም ኤረር ይለኛል ማለት ነው። ከዚህ ጋር ላይ ይሄው እንደምታዩት ኤረር ያሳየኛል። ነገር ግን ይችኛዋን አንሊሚትድ አድርጌ ማለፍ እችላለሁ። ዛት ሚንስ ይሄኛውን ዲፋይን ማድረግ አልፈልግም፣ ስፔሲፋይ ማድረግ አልፈልግም። ነገር ግን በዚህ መሰረት ስራልኝ ለማለት ወይም ሜሞሪ አዘጋጅልኝ ለማለት ስፈልግ የምጠቀመው ቫሊዩ ነው ማለት ነው። ስለዚህ ይኸው እንደምታዩት ኤክስኪዩት ያደርጋል። ሶ ሃው ቱ አክሰስ ሜሞሪ። ስለዚህ አክሰስ የምናደርገው አሬይ ኔም ዘን ኢንዴክሱን ቫሊዩ ኮል በማድረግ ዊዝኢን ስኩዌር ብራኬት በመጠቀም ልክ እንደዚህ አክሰስ እናደርጋለን ማለት ነው። ሶ ሁሉንም ኢለመንቶች በአንዴ ዲስፕሌይ ወይም ኤክስኪዩት ለማድረግ ስንፈልግ ፎር ሉፕን እንጠቀማለን። እንዴት? ለምሳሌ ኢንት አይ which is equal to 0 ከ0 ነው የሚጀምረው። አይ ለዛን እንልና 1 2 3 4 5 6 ድረስ አይትሬት ያደርጋል። 6 ድረስ አይትሬት ያደርጋል። ዘን አይ ፕላስ ፕላስ እንላለን። ዘን ይሄኛውን እንዘጋና ምን እንላለን ማለት ነው? ሲ አውት ብለን ሲ አውት ማርኮፍ አይ ማለት ይችላለሁ ማለት ነው። ስለዚህ እስከ 6 ድረስ አይትሬት አድርጎ 6ን አይጨምርም፣ እስከ 5 ድረስ አይትሬት አድርጎ ምክንያቱም ከ0 ስለሆነ የተነሳ ነው። እስከ 5 ድረስ ብቻ ነው አይትሬት የሚያደርገው። 6 ከሆነ ቫሊዩ ስለሌለው ኤክስ ያደርጋል ማለት ነው። ወይም ባድ ዋን ዲፋይንድ የሚል ዲስፕሌይ ያደርግልናል። ሶ እንደዚህ አድርጎ ያወጣልናል። በአንድ መስመር ነው እነዚህ ዲስፕሌይ የሚሆኑት። ይኸው እንደምታዩት በአንድ መስመር ዲስፕሌይ ያደርጋቸዋል። ነገር ግን በተለያየ መስመር እንዲወጡልን ከፈለጉ ዛት ሚንስ ኒው ላይን እንዲጀምርልን ከፈለግን ኢንድ ኦፍ ላይን መጠቀም እንችላለን ማለት ነው። ኢንድ ኦፍ ላይን መጠቀም እንችላለን። ይሄው እንደምታዩት ቫሊዩን በዚህ መንገድ ኤክስኪዩት ያደርጋቸዋል። ስለዚህ አክሰስ ለማድረግ አንደኛ እንደዚህ አድርገን በፎር ሉፕ መጠቀም እንችላለን። ሁለተኛ ደግሞ እንደዚህ አድርገን መጠቀም እንችላለን ማለት ነው። ስለዚህ በሁለት አይነት መንገድ ኤክስኪዩት ማድረግ እንችላለን ማለት ነው ቫሊዩዋችንን ይኸው እንደምታዩት። ስለዚህ ሃው ቱ አክሰስ ሚሞሪ አይ ሚን ሃው ቱ አክሰስ አሬይ ኤንድ ሃው ቱ ዲክለር አሬይ ሃው ቱ ኢኒሻላይዝ ቫሊዩስ ፎር ዚ አሬይ የሚለውን በዚህ ኤግዛምፕል አይተናል። ሶ እንዴት ነው ኢኒሻላይዝ የምናደርገው? ይኸው ቫሊዩ እየሰጠን ነው ወይም አሳይን እያደረግን ነው ማለት ነው። እኩል ይሆናል ብለን በእንደዚህ አይነት መንገድ ሰርተን እናልፋለን። ስለዚህ ስህተት ነው ማለት ነው። ኤንድ ታይፕስ ኦፍ አሬ ስንመጣ በአጠቃላይ 3 አሬዎች አሉ በዋናነት እነዚህ ዋን ዳይሜንሽናል አሬ፣ ቱ ዳይሜንሽናል አሬ እና መልቲ ዳይሜንሽናል አሬ እንላቸዋለን። ስለ ዋን ዳይሜንሽናል አሬ ስናወራ ስቶርስ ኤሌመንትስ ኢን ሲንግል ሮ፣ ኤሌመንቶችን ስቶር የሚያደርጋቸው በሲንግል ሮ ብቻ ነው ማለት ነው። ለምሳሌ ሳይንታክሱን ስናየው ዳታ ታይፕ አሬ ኔም ዘን ሳይዝ ነው። ኦር አሬ ኔም ኢንዴክስ which is equal to value ብለን ኢኒሻላይዝ ማድረግ እንችላለን። ይሄ ላይ ያለው ዲክላሬሽን ነው። ሁለተኛው መስመር ላይ ያለው ደግሞ ኢኒሻላይዜሽን ይሆናል ማለት ነው። ዳታ ታይፕ አሬ ኔም ሳይዝ፣ ያው አሬ ኢኒሻላይዜሽን ተመሳሳይ ስለሆነ ማለት ነው። አይ ሚን ዲክላሬሽን ሳይንታክሱ የሁሉም አሬ ዋን ታይፕ አይ ሚን ዋን ዳይሜንሽን፣ ቱ ዳይሜንሽን፣ ስሪ ዳይሜንሽን እያለ ይቀጥላል እንጂ ዴታ ታይፕ አሬ ኔም እና ሳይዝ ኢትስ ነሰሰሪ ማለት ነው፣ ግድ ነው። ኤንድ ኤግዛምፕል ፍሎት ሳላሪ ኦፍ 10 ይኸውን ዋን ዳይሜንሽናል አሬ ይሆናል ማለት ነው። አክሰስ ስናደርግ ሳላሪ ኦፍ 1 ሳላሪ ኦፍ 2 ሳላሪ ኦፍ 3 እያልን መሄድ እንችላለን ማለት ነው። ሶ ሃው ቱ አክሰስ ዋን ዳይሜንሽናል አሬይስ ኢን ሲ ፕላስ ፕላስ ለምሳሌ ኢንት ኤ ኦፍ 3 0 12 28 አድርገን ማስቀመጥ እንችላለን። ለሶስት ኤሌመንቶች 1 2 3 እንደገን ለምንም ቫልዩ 0 0 ብሎ ያስቀምጣል። በእንደዚህ አይነት መንገድ ያስቀምጣል። አንድ ብቻ ከሆነ የምንፈልገው በእንደዚህ አይነት መንገድ ያስቀምጣል ማለት ነው።
ሌላም ኤ ኦፍ 3 ኤ ኦፍ 1 እንደዚህ አድርገንም በሌላኛው ኤክስትራ ዲክላሬሽን ወይም ኢኒሻላይዜሽን ወይ ደግሞ ኤ ኦፍ 0 ኤ ኦፍ 1 ኤ ኦፍ 2 ብለን which is equal to እያለን ወዲያው ኢኒሻላይዝ ማድረግ እንችላለን ማለት ነው ለሶስት ቫልዩ። ስለዚህ ለእያንዳንዱ ኢንዴክስ ቫልዩ መስጠትም እንችላለን ማለት ነው ላይን ባይ ላይን። ስለዚህ ይሄኛው ኤግዛምፕል how to access arrays and declaration of arrays in one dimensional array የሚለውን በትክክል ያሳየናል ማለት ነው። ኤንድ ወደ ቱ ዳይሜንሽናል አሬ ስንመጣ ዩዝድ ቱ ሪፕሬዘንት ቴብልስ ኦር ማትሪክስ። መቼም ማትሪክስ ታውቃላችሁ። ማትሪክስ እነዚህ ሁለት ሮ እና ኮለመኖች ያሉት ማለት ነው። እዚህ በፊት እንደነገርኳችሁ ሳይንታክሱ ጋር ስንመጣ ቤታ ታይፕ አሬ ኔም ሮስ ኤንድ ኮለመንስ ነው። ተመሳሳይ ነው የሚሆኑት ሮ እና ኮለመኑ ግን ያስፈልገናል። እዚህ ቱ ዳይሜንሽናል እና ዋን ዳይሜንሽናል ላይ ከዚህ ጋር ላይ ሚስ ማድረግ አንችልም። ስለዚህ ሃው መኒ ሮስ ኤንድ ሃው መኒ ኮለመንስ አር ዜር የሚለውን የግድ በቁጥር ወይም በኢንቲጀር አይደንቲፋይ ማድረግ ይጠበቅብናል እንጂ ሚስ ማድረግ አንችልም ማለት ነው። ሶ ኢንት ማትሪክስ 2 3 ለምሳሌ ሁለት እና ሁለት ሮዎች ሶስት ኮለመኖች ያሉት ለማለት ነው። ከዚህ ጋር ላይ 1 2 3 አንድ ሮ ዘ ኔክስት ሮ 4 5 6 እንደዚህ አድርገን ኢኒሻላይዝ ማድረግ እንችላለን ማለት ነው። አስ አን ኤግዛምፕል ኢንት ኤ ኦፍ 2 2 ይሄኛው ሌላኛው ነው። ቢ አሬኔም ቢ ነው። ኮለመኑ እና ሮ እና ኮለመኑ ይሄ ነው። ሮ እና ኮለመን የኤም ተመሳሳይ ነው። የሲም ተመሳሳይ ነው። አክሰስ ለማድረግ ሲ አይ ታይምስ ጄ which is equal to a of I a of j plus b of I b of g ብለን አክሰስ ማድረግ እንችላለን። እነዚህ ኔስትድ ፎር ሉፖችን እንጠቀማለን ማለት ነው። as an example see out a of 1 2 that means in order to access the second row and third column እንደዚህ አድርገን እናስቀምጣለን ማለት ነው። ስለዚህ መልቲ ቱ ዳይሜንሽናል አሬንም በእንደዚህ አይነት መንገድ መጠቀም እንችላለን። ሌላኛው መልቲ ዳይሜንሽናል አሬ ስንመጣ ሁለት በላይ ያላቸው ሮዎች እና ኮለመኖችን ወይም ኮምፕሌክስ የሆኑ አሬዎችን ለመስራት የምንጠቀምበት የአሬ ዘዴ መልቲ ዳይሜንሽናል አሬ እንለዋለን። መልቲ ዳይሜንሽናል አሬ is an array that contains more than one dimensions that means more than አንድ እና ከዛ በላይ የሆኑ ዳይሜንሽኖችን ይኖሩታል። በነገራችን ላይ ቱ ዳይሜንሽናል አሬን በመልቲ ዳይሜንሽናል ስር ይጠቃለላል እና ለዛ ነው ጀነራል ዴፊኒሽኑ ከዚህ ላይ ያስቀመጠው። it is used to store data in a table or matrix form። ስለዚህ በቴብሎች ወይም በማትሪክስ ፎርም ነው የሚቀመጠው። it is so very complex ነው። ስለዚህ ኮምፕሌክስ የሆኑ ማትሪክሶችን ወይም ቴብሎችን ክሬት ለማድረግ የምንጠቀምበት የአሬ ቴብል ነው። so multidimensional arrays can be described as array of array ይሆናል ማለት ነው። ስለዚህ ብዙ አሬዎችን አንድ ላይ ይይዝልናል። ለምሳሌ ዴታ ታይፕ አሬ ኔም ሳይዝ 1 ሳይዝ 2 አፕ ቱ ሳይዝ ኤን ነው የሚሆነው። ሳይዝ 3 ሳይዝ 4 ሳይዝ 5 ሳይዝ 6 እያለ ይቀጥላል። ዘን ኢንት ኪዩብ 2 3 4 ይህም ዋን ኤግዛምፕል ኦፍ መልቲ ዳይሜንሽናል አሬ ነው። ሁለት ሲሆን ሁለት ይሆናሉ፣ ሶስት ሲሆን ሶስት፣ አራት ሲሆን አራት፣ አምስት ዳይሜንሽኖችን እየሰጠን እንሄዳለን ማለት ነው። ሮ እና ኮለመን ብቻ ሳይሆን ሳይዝ 1 ሳይዝ 2 3D 4D 5D 6D እያለን ክሬት የምናደርግበት ወይ ይሆናል። ለምሳሌ መልቲ ዳይሜንሽናል አሬ ኤግዛምፕል ይኸው እንደምታዩት እዚህ ጋር 3D ነው። ሶስት ዳይሜንሽናል አሬ ሁለት አሉት። ኢኒሻል ቫልዩ ይሄን ይመስላል። ዘን አውትፑቱ ይሄ ነው። እንግዲህ ፎር ሶስት ዳይሜንሽን ከሆነ ሶስት ፎር ሉፕ ነው የምንጠቀመው። አራት ዳይሜንሽን ከሆነ አራት ፎር ሉፕ ነው የምንጠቀመው። እንደምታዩት ከዚህ ጋር ላይ 3 ዳይሜንሽን ስለሆነ ዛት ሚንስ 1 2 3 ነው ያለው እና ከዚህም ሶስት ፎር ሉፖችን ባንድ ላይ አድርገን አይ ጄን እና ኬን ዲስፕሌይ ማድረግ ወይም አክሰስ ማድረግ እንችላለን ማለት ነው። ሌላም እንደ ኤግዛምፕል ሬዝ ያደረጉት the following table that describes the distance between the cities can be stored using a two dimensional array ነው። ዲስታንስ ቴብል አለ። ለምሳሌ ቺካጎ ቱ ቦስተን፣ ቺካጎ ቱ ኒውዮርክ፣ አትላንታ ኤንድ እርስ በርሳቸው ያለውን ዲስታንስ በኪሎ ሜትር ወይም በሜትር ክሬት ለማድረግ ስንፈልግም የምንጠቀመው የአሬ ቴክኒክ ነው ማለት ነው። ይሄ ከሞላ ጎደል አሬ ራፍሊ ቲዮሪቲካል ፓርቱ ይሄን ይመስላል። በሴሽን ከፋፍለን እንትኑን እናያለን ማለት ነው። ኮዱን ቀጥታ ወደ ኮዱ እንሄዳለን። ተከተሉ እንዳታቋርጡ፣ ምክንያቱም ካቋረጥ ነው ቲዮሪውን ምን ለማለት እንደፈለጉ ስለማይገባችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁ ይቀጥሉ። ማለትም ዋን ዳይሜንሽናል አሬ ሲ ፕላስ ፕላስ ነው። ነገር ግን ኢንፑት ከዩዘሮች ተቀብሎ ራሱ ኤክስኪዩት አድርጎን የምናወጣበትን ቴክኒክ እናያለን። ሶ ሌት ሚ ሴይ ኢንት ወይም ደብል ማለት እንችላለን።
ደብል ኦኬ ደብል ማርክ እንበልና ማርክ ለአምስት ተማሪዎች ይበቃናል። አምስት ተማሪዎች ዘን እንግዲህ ከዩዘሮቹ በኪቦርድ ተቀብሎ ኤክስኪዩት የሚያደርግልን ወይም ዲስፕሌይ የሚያደርግልን ነው። ሶ ሲ አውት ሌት ሚ ሴይ ፕሊስ እዚህ ጋር ያው ደብል ኮቴሽን ያስፈልገናል። ፕሊስ ኢንተር ማርክ ኦፍ ዘ ስቱደንት ማርክ ኦፍ ስቱደንት እንላለን። ኦኬ ፕሊስ ኢንተር ማርክ ኦፍ ዘ ስቱደንት ዘን ሰሚኮለን እንዘጋና ዘን ሌት ሚ ሴይ በፎር ሉፕ እንቀበል። በፎር ሉፕ ኤንድ አይ which is equal to 0 እንግዲህ ለአምስት ተማሪ ነው እኛ የፈለግነው። አይ ለዛን 5 ነው የምንለው ከአምስት ስለተነሳን አይ ፕላስ ፕላስ ስንበል ኢንክሪመንት የሚያደርገው በአንድ ይሆናል ሲንግል ዳይሜንሽን። ዘን አሁን ምን እናደርጋለን? ቀጥታ እንቀበላለን ማለት ነው። ሲኢን እንልና ማርክ ነው የሚቀበለው። ማርክ ኦፍ አይ ነው የምንለው ከዚች ጋር ላይ ማርክ ኦፍ አይ የመጀመሪያው የሁለተኛው የሶስተኛው የአራተኛው የአምስተኛውን ተማሪ ላይን ባይ ላይን ይቀበልልናል ማለት ነው፣ ወይም ተርን ባይ ተርን። ዘን እንደዚህ ካደረግን በኋላ ወይም በኒው ላይን እንዲቀበልልን ከፈለግን ሲአውት ብለን ምን እናደርጋለን? ሲአውት ኢንድ ኦፍ ላይን የአንደኛውን ተማሪ በመጀመሪያው መስመር፣ የሁለተኛውን ተማሪ ደግሞ በቀጣይ መስመር፣ የሶስተኛውን በቀጣይ መስመር እያለ እንዲሁ በአዲስ መስመር እያወጣ እንዲሄድልን ማለት ነው። ሶ አሁን ተቀብለን ጨርሰናል። ይኸው እዚህ ጋር ላይ ኤክስኪዩት እንደምናደርገው ስናደርግ እንደምናገኘው ፕሊስ ኢንተር ማርክ ኦፍ ዘ ስቱደንት ይላል። ሌት ሚ ሴይ 45 ዘን ኢንተር 67 ዘን 89 ዘን ሌት ሚ ሴይ 90 ዘን 56 ይኸው ለአምስት ተማሪዎች እዚች ጋር 45 አለች፣ እዚህ ጋር 67 89 90 56 ተቀብሎኛል። ነገር ግን ዲስፕሌይ አልሆነልኝም። ስለዚህ ዲስፕሌይ ወይም ፊልተር አውት አድርጌ ለመቀበል ደግሞ ሌላ ፎር ሉፕ እጠቀምና ፎር ሌት ሚ ሴይ ኢንት ጄ ልበል። ኢንት ጄ ስታርቲንግ ፍሮም 0 ሰሚኮለን ጄ ግሬተር ዛን 5 ልበል እና ጄ ፕላስ ፕላስ ልበል። ጄ ፕላስ ፕላስ ዘን ሲአውት ልና ሲአውት ቫሊዩ የሚሆነው ምንድን ነው? ማርክ ኦፍ ዘ ስቱደንት ብዬ ማውጣት እችላለሁ። ማርክ ኦፍ ዘ ስቱደንት ኢዝ ልና ማርክ ኦፍ ዘ ስቱደንት ኢዝ ሌት ሚ ሴይ ማርክ ኦፍ ጄ ይሁን። ማርክ ኦፍ ጄ ዘን ሰሚኮለን አድርጌ በአንድ መስመር ማድረግ እችላለሁ፣ ወይም ደግሞ በአዲስ መስመርም እንዲሁ እንዲወጣልኝ ከፈለጉ ሲአውት ልና ምንድን ነው የሚሆነው? ኢንድ ኦፍ ላይን እንጠቀማለሁ ማለት ነው። እስኪ ከቅድሙ በምን ይለያል እንየው። ዘን ያው ፕሊስ ኢንተር ዘ ስቱደንት ይለኛል። ሌት ሚ ሴይ 56 ኤንድ 67 76 89 90 ተቀበልኩ። ዘን ማርክ ኦፍ ዘ ስቱደንት ኢዝ ማርክ ኦፍ ዘ ስቱደንት 67 56 76 89 90 እያለ ይኸው እንደምታዩት እንደዚህ ኤክስኪዩት ያደርግልናል ማለት ነው። ስለዚህ አሬይ ከዩዘራችንንም ተቀብለን ኤክስኪዩት የምናደርግበትን እድል ይፈጥርልናል ማለት ነው። ስለዚህ ሪፒትድ የሆኑ ቫሊዎችን ለመጠቀም ነገር ግን ሴም የሆነ ዴታ ታይፕ ያላቸውን ኤሌመንቶች በአንዴ ኢኒሻላይዝ አድርገን ወይም ዲክላር አድርገን ለማለፍ ስንፈልግ የምንጠቀመው ስቴትመንት አሬይ ኢን ሲ ፕላስ ፕላስ ይባላል ማለት ነው። ሶ ወደ ሁለተኛው አሬይ ታይፕ ስንመጣ ደግሞ ቱዲ አሬይ ነው። ዛት ሚንስ ቱ ዳይሜንሽናል አሬይ ኢን ሲ ፕላስ ፕላስ እናገኛለን። ለቱ ዳይሜንሽናል አሬይ ኢን ሲ ፕላስ ፕላስም አንድ ሲምፕል የሆነች ኤግዛምፕል ሬዝ እናደርግና ከሱ ጋር ላይ ኢን ዲቴል ዲስከስ እናደርጋለን። ተከታተሉ። ሶ ሃው ቱ ዲክለር ቱ ዳይሜንሽናል አሬይ ሌት ሚ ሴይ ኢንት እንላለን። ኢንት ነም እንልና ዛት ሚንስ ዋን አሬይ ኢንሳይድ አናዘር አሬይ ነው። ቱ ዳይሜንሽናል አሬይ ማለት አንደኛው አሬይ በሌላኛው አሬይ ስር ሲሆን የምንጠቀመው የአሬይ ታይፕ ነው። ሶ ከዚች ጋር ላይ እንደዚህ እናደርግና የመጀመሪያውን አሬይ ዲክላር እናደርጋለን። ሁለተኛው አሬይ እዚህ ጋር ላይ ግን መጀመሪያ ላይ
ሮውን እና ኮለመኑን ስፔሲፋይ ማድረግ ይጠበቅብናል። ስንት ሮው እንጠቀማለን? ስንት ኮለመን እንጠቀማለን? ለምሳሌ 2 ሮው ያለው 3 ኮለመን ያለውን ዲክላር ማድረግ ከፈለግን ልክ እንደዚህ እንጠቀማለን ማለት ነው። ዛት ሚንስ 2 ሮው 3 ኮለመን ማለት ስንት ኤሌመንቶች ያስፈልጉኛል? በአጠቃላይ 6። እንዴት አወቁት? ሮው ታይምስ ኮለመን ነው የሚሆነው። ዛት ኢዝ 2 ታይምስ 3 which is equal to 6 ይሆናል ማለት ነው። ስለዚህ 6 ኤሌመንቶች ያስፈልጋሉ ማለት ነው። 6 ኤሌመንቶች ኢን ዘ አሬይ ዘን እንዴት እንጠቀማለን? 2 ሮዎችን የመጀመሪያው ሮውን ልክ እንደዚህ ዲፋይን እናደርግና ሌት ሚ ሴይ 1 ኮማ 2 ኮማ 3 እናደርጋለን። ዘን ከዚች ጋር መጠን እስኪ በአንድ ላይ እናርጋቸው እንደዚህ ለመጻፍ እንዲመቸን። ኦኬ እንደዚህ አድርገን እንጽፋለን። ዘን ከዚች ጋር ላይ የመጀመሪያዋን ሮው አወቅን። እንደዚህ አድርገን የመጀመሪያዋን ሮው ዲክለር ካደረግን ሁለተኛውን ሮውን እንዴት ዲክላር እናደርጋለን? ሁለተኛው ሮው እንዴት ዲክላር እናደርጋለን? ሌት ሚ ሴይ 4 ኮማ 5 ኮማ 6 እንልና ሁለተኛውን ሮዋችንንም ምን አደረግን? ኢኒሻላይዝ አደረግን ማለት ነው። ዘን ስንት ሮዎች አሉት? የመጀመሪያው ሮው የሁለተኛው ሮው 2 ሮዎች አሉት። ስንት ኮለመን አለች? 2 ኮለመኖች 3 ኮለመኖች አሉት። የመጀመሪያው ኮለመን፣ ሁለተኛው ኮለመን፣ ሶስተኛው ኮለመን። ስንት ኤሌመንቶች ያስፈልጉናል? በአጠቃላይ 6 ኤሌመንቶች። ይሁን እንደምታያቸው 1 2 3 4 5 6 ያስፈልገኛል። ዘን 6 ኤሌመንቶች ያስፈልጋሉ። ልክ እንደ ዋን ዳይሜንሽናል አሬይ ይሄኛውን ሮውን እና ኮለመኑን ሚስ ማድረግ አንችልም ወይም መዝለል አንችልም። ስንት ሮ አለው ስንት ኮለመን አለው የሚለውን የግዴታ አይደንቲፋይ አድርገን ስፔሲፋይ አድርገን ማለፍ አለብን ማለት ነው። ይህ ካልሆነ ግን ኢረር ነው የሚለን ምክንያቱም አያቀልንም እና ማለት ነው። ሶ እንግዲህ እያንዳንዱን ቫሊዩ ዲስፕሌይ ለማድረግ ከፈለግን ሲአውት ብለን ምን እናደርጋለን? ሮውን እና ኮለመኑን እነግረዋለን። ለምሳሌ ናም ኦፍ የሁለተኛው ሮው እንደገን ደግሞ ሁለተኛው ኮለመን ላይ ሁለተኛ ሮው የሚባል የለኝም። ፈርስት ሮው ኤንድ ሰከንድ ኮለመን ላይ ያለውን አውጣልኝ ማለት 6ን እንዲያወጣልኝ ስፈልግ የምጠቀመው ቫሊዩ ነው። እስኪ እንየው እንደ ኤግዛምፕል። ይሄው ከዚህ ጋር ላይ 6ን ዲስፕሌይ ያደርግልኛል። ዘን ከዚህ ጋር ላይ ዋን ባደርገው ደግሞ ማንን ዲስፕሌይ ያደርጋል? ይሄው 5ን ዲስፕሌይ ያደርጋል ማለት ነው። ከዚህ ጋር ላይ 0ን በማድረግበት ሰዓት ወይም ይችኛዋን 0 በማድረግበት ሰዓት ደግሞ 01 ማለት 2 ነው። 2ን ኤክስኪዩት ያደርጋል ወይም ዲስፕሌይ ያደርጋል ማለት ነው እዚህ ላይ ማለት ነው። ስለዚህ ይቺ አንድ የምትለዋ ኤሌመንት 0 ናት። 2 የምትለዋ ደግሞ 01፣ 3 የምትለዋ ደግሞ 02 ናት። 4 1 0 5 ደግሞ 1 1 የስ 1 1 ይሆናል። ይህኛው ደግሞ 1 2 ትሆናለች ማለት ነው። 6 1 2። ስለዚህ እያንዳንዱን ኤሌመንት ዲስፕሌይ ለማድረግ ከፈለግን ወይም ሰርች ማድረግ ከፈለግን እንደዚህ ያደረግን እነዚህን ቫሊዎች ብቻ ነው መቀየር የሚጠበቅብን። ነገር ግን ሁሉንም በአንዴ ኤክስኪዩት ለማድረግ ከፈለግን የግድ ፎር ሉፕ ያስፈልገናል ማለት ነው። ሶ ፎር እንልና ኢንት አይ ሚለውን which is equal to 0 ሰሚኮለን ዘን ይችኛዋ የመጀመሪያዋ ፎር ሉፕ ሮውን ነው ካውንት የሚያደርግልን ወይም የሚቆጥርልን ማለት ነው። ስለዚህ አይ ለዛን እስከ የት ይሄዳል ማለት ነው? እስከ 2 ድረስ ይሄድና አይ በአንድ ኢንክሪመንት እያደረገ ይመጣል ማለት ነው። ሁለተኛው ፎር ሉፕ ደግሞ ምክንያቱም 2 ዳይሜንሽን ከሆነ ኤክስኪዩት ለማድረግ ወይም ዲስፕሌይ ለማድረግ የግድ 2 ፎር ሉፕ ያስፈልጉናል። 3 ዳይሜንሽን ከሆነ ደግሞ 3 ኔስትድ ፎር ሉፖች ያስፈልጉናል ማለት ነው። ዘን ኢንት እንልና ጄ which is equal to 0 ሰሚኮለን ጄ ለዛን ኦር ኢኳል ቱ እስከ የት ሪፒት ያደርጋል? ለዛን 3 ድረስ ማለት ነው። ከ0 ስለተነሳ ዘን ጄ በአንድ ኢንክሪመንት ያደርጋል። ምክንያቱም ይህኛውን ነው ሁለተኛው ኮለመን ከዚህ ጋር ነው የሚሄደው ማለት ነው። ኤንድ ምን እናደርጋለን? ሲአውት እንልና ለዛን ነም ኦፍ ማን ጋር እኩል ነው? ናም ኦፍ ዘን አይ ዛት ሚንስ ሮውን ይልኝ ዘን ኮለመኑን ያይና የመጀመሪያው ሮው እና የመጀመሪያውን ኮለመን ካወጣ በኋላ
በአዲስ መስመር እንዲመጣ ከዚች ጋር ላይ እንመጣና ምን እናደርጋለን? ኢንድ ኦፍ ላይን እንጠቀማለን ማለት ነው። ምክንያቱም ይችኛዋን ኤክስኪዩት አድርጎ ወደ ሁለተኛው ሮ ሲሄድ በአዲስ መስመር እንዲመጣ ይቺ ቅንፍ ከተዘጋችበት ቦታ ላይ መጨረሻው ላይ እንመጣና በአዲስ መስመር ጀምርልኝ ብዬ ነግሬዋለሁ። እስቲ ኤክስኪዩት እናድርግና እንየው። ይሄው እንደምታዩት ከዚህ ጋር ላይ 1 2 3 4 5 6 ይላል። ነገር ግን አጠጋግቷቸዋል። ሶ ስፔስ ለመስጠት ምንድን ነው ማደርገው? ከዚህ ጋር ላይ ስፔስ ሰጠዋለሁ፣ ወይ ደግሞ ኮማ ማድረግ ትችላላችሁ እናንተ። ዘን እንደገና ኤክስኪዩት ሳደርገው ይሄው እንደምታዩት ስፔስ ሰጥቶ ዲስፕሌይ ወይም ኤክስኪዩት አድርጓቸዋል ማለት ነው። ስለዚህ 2D እና 1D ትልቁ ዲፈረንስ 1D ሲሆን እዚህ ጋር ላይ ያለውን ሳይዙን ሚስ ማድረግ እንችላለን። ነገር ግን 2 ዳይሜንሽን አሬ በሚሆንበት ጊዜ ግን እነዚህን ቫሊዎች ሚስ ማድረግ አንችልም። ምክንያቱም ስንት ሮ እና ስንት ኮለመን እንዳለው አናቀም ማለት ነው። ሶ 2 ዳይሜንሽን የሚለየው ከዚህ ጋር ላይ ሮችን እና ኮለመኖች ይኖሩታል። ነገር ግን 1 ዳይሜንሽን አሬ ከሆነ ግን ኦንሊ ኮለመኑን ብቻ ስፔሲፋይ አድርገን እንሄዳለን። የሚኖረው ሮ ኦንሊ አንድ ሮ ብቻ ነው የሚሆነው። ስለዚህ ኔስትድ ፎር ሉፕም አያስፈልገንም። ኦንሊ ሲንግል ፎር ሉፕ ኢዝ ኢናፍ ፎር ኤክስኪዩቲንግ ኤ 1 ዳይሜንሽናል አሬ ኢን አዘር ኤ 2 ዳይሜንሽናል አሬ that means in order to execute a 2-dimensional array we need 2 for loops ሁለት ፎር ሉፖች ያስፈልጉናል ኔስት የሆኑ። ምክንያቱም አንደኛው ሮውን አሰስ ያደርጋል፣ ሁለተኛው ደግሞ ኮለመኑን አሰስ ያደርግልናል ማለት ነው። so the difference between 1D and 2D arrays in C++ looks like here። ስለዚህ ይህንን ይመስላል። በቀጣይ ደግሞ ስለ መልቲ ዳይሜንሽናል አሬይ ከሚሉት ውስጥ 3Dን እናያለን። ዛት ሚንስ 2 ዳይሜንሽናል አሬይ በእርግጥ ከ3 ዳይሜንሽናል ከመልቲ ዳይሜንሽናል አሬይ ይመደባል። ግን ያው ሞር ኮምፕሌክስ እየሆኑ ሲሄዱ 3 ዳይሜንሽናል አሬይ ደግሞ ከ2 ዳይሜንሽናል አሬይ ለየት የሚልበት ሜንስ አለው ማለት ነው። እሱንም በደንብ ዲስከስ እናደርጋለን። ለቻናላችን አዲስ የሆናችሁ ላይክ ሼር እና ሰብስክራይብ እያደረጋችሁ ጠብቁኝ። ሶ ወደ 3D ዳይሜንሽን አሬይ ስንመጣ ከ1Dም ከ2Dም የተለየ ዛቲዝ 3 ሮዎች እና ሶስት እንትኖች ይኖሩታል። ሮ ኮለመን እና እንደገና ሶስተኛ ሌላ ዳይሜንሽን ይኖረዋል ማለት ነው። ምክንያቱም 3D ከሮ እና ከኮለመን የተለየ አንድ ዳይሜንሽን ስላለው ማለት ነው። ሶ እንዴት ዲፋይን እናደርጋለን ወይም ዲክላር እናደርጋለን? ሌት ሚሳይ ነም እንልና 3 ለምሳሌ ሁለት ኮለመን ያሉትን ብናይ ሁለት ኮለመኖች ሌት ሚሳይ እንደዚህ አድርገን፣ ስለዚህ ስንት ኤሌመንት ያስፈልገኛል ማለት ነው? 2 ሲባዛ በ2 4 ሲባዛ በ2 8 ኤሌመንቶች ያስፈልጉኛል ማለት ነው። ይሄኛው የመጀመሪያው አሬይ ነው። ዘን ይሄኛው ደግሞ ሁለተኛው አሬይ ነው የሚሆነው። ዘን ሶስተኛ አሬይ ልክ እንደዚህ ኤክስፕሌን አደርጋለሁ። ሶስተኛ አሬይ ልክ እንደዚህ ሆንና ስለዚህ እንዴት ኤክስፕሌን አደርጋለሁኝ? ዘን እስኪ በአንድ ላይ እናድርጋቸው እነዚህ፣ ምክንያቱም ኮምፕሌክስ እንዳይሆንብን በቀላሉ ቀለል አድርገን ለማየት እንዲመችን። ዘን ከዚህ ጋር ላይ ስንት ኮለመን ያስፈልገኛል? 2 ሮ ነው ያስፈልገኝ። ኮለመኑ 2 ነው። ሶስተኛው ዳይሜንሽንም 2 ነው ማለት ነው። ዘን 2 ሌት ሚ ሴይ 1 ዘን ኔክስት 2 አገን እዚች ወጣና ኮማ አድርጌ ሌላ ከፍታለሁ ማለት ነው። አገን 3 ኮማ 4 እዘጋለሁ ማለት ነው ቅንፉን። ዘን ኮማ አደርጋለሁ። እንደምታዩት ከዚህ ጋር ላይ ስንት ሮዎች አሉት? ይሄኛው ፈርስት ሮ ነው። ዘን ፈርስት ሮ ነው። የስ ፈርስት ኮለመን ሰከንድ ኮለመን ፈርስት ኮለመን ሰከንድ ኮለመን። ነገር ግን ይሄኛው ደግሞ ፈርስት ኮለመን ዘን ይሄኛው ደግሞ ሰከንድ ኮለመን ይሆናል ማለት ነው። አገን አሁንም ሌላ ኮለመን ሌላ ሮ ዲፋይን አደርጋለሁ። ሌላ ሮ ዲፋይን አደርጋለሁኝ። ዘን ይሄኛውን ሮም እንደዚሁ ሌት ሚ ሴይ 5 ኮማ 6 ስላለው 5 ኮማ 6 ዘን ከዚች ጋር ኮማ አደርግና አሁንም ሌላ ዲፋይን አደርጋለሁ ማለት ነው። ሌት ሚ ሴይ 7 ኮማ 8 ይሆናል። ዘን ጨረስኩ አይ ቲንክ፣ ምክንያቱም 8 ቫልዩ ነው የሚያስፈልገኝ። 1 2 3 4 5 6 7 8 ነው። 8 ቫልዩ አለኝ። 8 ቫልዩንም ዲፋይን አድርጌ ጨርሻለሁ ማለት ነው።
ስለዚህ እያንዳንዱን ቫሊዩ እንዴት ኤክስኪዩት እናደርጋለን? ሲአውት ሌት ሚ ሴይ ነም ኦፍ ዋን ዋንን ዲስፕሌይ ማድረግ ከፈለጉ ዋን አጌን ዋን አጌን ዋን ዘን ሰሚኮለን። ስለዚህ የግድ ሶስቱን ዳይሜንሽን ኮል ማድረግ መቻል አለብኝ። እስቲ ኤክስኪዩት እናድርገውና ምን ዲስፕሌይ ያደርግልናል? ዛቲስ 8 የሚል ይሄው ከዚህ ጋር እንደምታዩት ኤክስኪዩት ያደርጋል ማለት ነው። ዘሴም ኢዝ ትሩ ሂር። ለምሳሌ 0 ባረጋት ይችን ማን ኤክስኪዩት ይደረጋል? 1 0 1 ዛቲስ 6 ይሆናል። 6ን ማለትም ይሄኛውን ዲፋይን ያደርግልኛል። ዘን ሌት ሚ ሴይ ይችኛዋን ደግሞ 0 ባረጋት ማን ኤክስኪዩት ይደረጋል? ዘን 2 ኤክስኪዩት ይደረጋል ማለት ነው ወደዚህኛው እየመጣ። ስለዚህ ይሄኛው ፈርስት ሮ ነው፣ ይሄኛው ሰከንድ ሮ ይሆናል ማለት ነው። ዛት ሚንስ 0 ሮ ፈርስት ሮ እየሆነ ነው የሚመጣው፣ ምክንያቱም ኢንዴክስ ቫሊዩ ከዜሮ ስለሚጀምር ማለት ነው። ስለዚህ የግድ እስከ 2 መሄድ አለብን ብላችሁ ኤክስፔክት እንዳታደርጉ ወይም እንዳታስቡ። ስለዚህ ሁሉንም በአንዴ ኤክስኪዩት ለማድረግ ከፈለግን 3 ፎር ሉፖች ያስፈልጉናል። ሌት ሚ ሴይ ኢንት አይ which is equal to 0 አይ less than 2 ነው የምንለው። አይ ፕላስ ፕላስ ብሎ ይሄዳል። ዘን አይ ፕላስ ፕላስ። ስለዚህ ይቺ 2 ማለት ይቺ የመጀመሪያዋ ነች። ዘን ሌላ ፎር ሉፕ ኔስትድ ፎር ሉፕ ያስፈልገኛል። that is int j which is equal to 0 then j less than that is 2 እንላለን። then j plus plus እንላለን ማለት ነው። again ይችኛዋ ማለት ናት አሁን የሰራናት። then ሌላ nested for loop ደግሞ ለዚህኛው ያስፈልገኛል ማለት ነው። ስለዚህ for እንልና again int k which is equal to 0 semicolon k less than that is አሁንም 2 ነው የምንለው ምክንያቱም እንደምናየው 2 ስለሆነ ዘን that is k ኢንክሪመንት የሚያደርገው በአንድ ነው። አገን ይሄው ከዚህ ጋር ላይ እንደምታዩት 2 ነው። 2 2 ሁሉም ኢንክሪመንት የሚያደርገው እስከ 2 ድረስ ነው ማለት ነው። ሶ ሲአውት እንልና ምን ይሆናል? that is num of i የመጀመሪያው num of j ሁለተኛው num of k ሶስተኛው ይሆንና እስኪ ስፔስ እንጨምርበት። that is ስፔስ ሰሚኮለን at the end አድርገን እስኪ ቫልዩን እንዴት ዲስፕሌይ ያደርጋል የሚለውን እንየው። what is wrong here? ከዚህ ጋር ላይ ብረስ ነው የከፈትኩኝ። ስለዚህ ምንድነው ማድረግ ያለብኝ? ቅንፍ ነው መክፈት ያለብኝ። ኦኬ ስለዚህ ኦኬ እስቲ ድጋሚ ኤክስኪዩት እናድርገው። ይኸው እንደምታዩት 1 2 3 4 5 6 7 8 እያለ ኤክስኪዩት ያደርጋል ማለት ነው። ስለዚህ እያንዳንዱን ሮ እያንዳንዱን ኮለመን በአዲስ መስመር ለማውጣት ከፈለኩኝ ሌት ሚ ሴይ ሲአውት እልና ሌት ሚ ሴይ ኢንድ ኦፍ ላይን እላለሁ። ኢንድ ኦፍ ላይን ዘን ሌሎችንም እንዲሁ ይኸው እንደምታዩት 1 2 3 4 5 6 7 8 እያለ ኤክስኪዩት ያደርጋል ማለት ነው ላይን ባይ ላይን። ስለዚህ መልቲ ዳይሜንሽናል አሬዎች ውስጥ 2ዲን እና 3ዲን በደንብ አይተናል። ፎር ሉፕም ሲሆን ልክ እንደዚህ ነው። ምክንያቱም 4 ኔስትድ የሆኑ ፎር ሉፖች ያስፈልጉናል። ከዚህ ጋር ላይ አራተኛ አድ እናደርጋለን። 5ም ሲሆን እነዚህ ቫልዩዎች 5 ነው የሚሆኑት፣ 6ም ሲሆን 6 ነው የሚሆኑት። ሰው ሃው መኒ ኤለመንትስ ዊ ኒድ ለሚለው ደግሞ እርስ በርሳችሁ አባዝታችሁ ታገኛላችሁ ማለት ነው። ሰው ስለ መልቲ ዳይሜንሽናል አሬ ያየነውን ይመስላል። ሀሳብ አስተያየት፣ ኮመንት ካላችሁ ኮመንት ሴክሽን ላይ ያስቀምጡልን። እንዲሁም ማንኛውም የምንሰራላችሁ ኮንተንት ካለም እንዲሁ ኮመንት ሴክሽን ላይ ያስቀምጡልን። ያንን በማየት ቀጥታ ወደ ኮንተንት መስራት እንሄዳለን ማለት ነው።